ሽማግሌ ይዞ መጣ ገባታለሁ ብሎ ማለት ነው። ሰርጉ እየተደገሰ ነው። ቤተሰብ በቃ በጣም ደስ ብሎት ከመውደድ የተነሳ ቁጭ ብሎ እሱ እያለ ፎቶውን እንዲያይቼ ስመው ነበር። ከዛ ላይ እያለ ፎቶውን ከቤተሰቦቹ ሰምተዋል። የሱ ቤተሰቦች ምን መሆኑን በቃ በሊፍት መሄድሽን በዛ መኪና መሄዴን እዛ ቁጭ ብለን ሻይ ቡና እያለን ጓደኞቹ መጡና አጅሬው አሉት። እዚህ የሚያስክ እንዲህ አይሉትም ምን እየሰማው ማለት ነው። ልጅቷ ጋር ቀጥ ብዬ ገባሁ። ሳያት ደግሞ የምታምር ኧረ እባክሽ ሁለመኗ የሚያምር ወይ እንጂስ እንኳንም አንቺ ሆንሽ። ለራስዎና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሞ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ራስሽን እስቲ አስተዋውቂልኝ። እሺ፣ ስሜ ጎጃም ገረመው ይባላል። ጎጃም ገረመው የተለየ ትርጉም አለው? አባቴ የሆነ ታስሮ ነበረ፣ የሆነ ወንጀል ሰራ ተብሎ በዛ ምክንያት በጣም ትልቅ ፍርድ ሊፈረድበት ነበረ። እኔ ከተወለድኩ በኋላ ነፃ ወጣ። ከዛ እንትን ማለት ነው ወንጀል ነፃ ወጣ። ከዛ ጎጃም ገረመው አለኝ። የሀገሬው ሕዝብ ነፃ በመውጣታቸው ተገርመው ነበር ማለት ነው። በጣም ራስን ህይወቱን የሚያሳጣው ነገር ነበረ። ከዛ እኔ ስወለድ በቃ ነፃ ወጣ ጎጃም ገረመው። መቼም ወደዛ አካባቢ በትርጉም ነው በትርጉምነት ነው። በትርጉም ከችግርተኛና ጎስቋላ ቤተሰቦች ነው የተወለድኩኝ። አባቴም ፖሊስ ሰራዊት ነበረ። እህቶች አሉኝ፣ 8 እንሆን ነበረ። እንደዛ ነው ያደግን እና በጣም ዋጋ ከፍዬ ነው ትምህርት የተማርኩኝ። ትምህርት ከኑሮም የተነሳ ትምህርትን አቋርጭው ተዩ ምናምን እየተባልኩኝ ብዙ ተጽዕኖ ነበረብኝ። ሌሎችም እንደዛው እና ዋጋ ከፍዬ ነው የተማርኩኝ እና አባቴ ጥሮታ በወጣ ከዛም በኋላ ነገሮች ሁሉ እየተበላሹ እኛም እንትን እያልን ራሳችንን ለመቻል ብዙ እንሯሯጥ ነበረ። እህቶችም እንደዛው እኔም እንደዛው። ግን እኔ የተለየ እንትን ያለኝ ቤተሰብ ትንሽ ተጽዕኖ ነበረ እና ብዙም እኔ ስለምናገር ይሁን ነገሮችን ግልጽ ስለምናገር ትንሽ እህቶቼ ወንድሞቼ ተጽዕኖ ያሳድሩብኝ ነበር። ለምን? በምን ጉዳይ ማለት እኔ እንጃ። እኔ አንዳንዴ እንዲሁ ቁጭ ብለን ስናወራ አንቺ እኮ ወድቀሽ የተገኘሽ ነሽ ምናምን፣ እህቶቼ ማለት ነው ታላላቅ እህቶችና በጣም በቃ እውነት እየመሰለኝ አለቅስ ነበረ። ለአባቴ ስነግረው እነዚህ ያውቀው ነው ወድቀሽ አይደለም የተገኘሽ ልጄ ነሽ፣ እንዲያውም እነሱ ልጆች አይደሉም ምናምን ይለኝ ነበርና በጣም እፈራ ነበር። እውነት ይመስለኝ ነበር። ወድቀሽ ነው አጥር ስር እንደዚሁ ነሽ አድረሽ ስታለቅሽ ተገኝተሽ ነው እኛ ያሳደግንሽ ለእግዚአብሔር ብለን ነው ይሉኝ ነበርና ያ ነገር ለማብሸቅ ነው ወይንስ እውነት? ለማብሸቅ ነው። ለማብሸቅ ነው እንጂ ያው ቤተሰብ ያው የእነሱ እህት ነኝ። ግን እነሱ እንደዛ አይነት ተጽዕኖ ያሳድሩብኝ ነበር። ግን አንዳንዴ ቀልድ ብለሽ የምታየው ነገር በልጅነትሽ ደግሞ አይምሮሽ በጣም እንትን ይላል፣ ይይዛል። እውነት ይሁን እንዴ
እውነት ወድቄ ነው እንዴ ተገኘሁኝ እያልኩኝ በጣም አለቅስ ነበረ። እና እንደዛ ሆኖ አባቴ በጣም ለእኔ ያለው ፍቅር የተለየ ነበረ። ደብቆ ማያደርግልኝ ነገር የለም። ያኔ ሸንኮራ በ10 ሳንቲም በጣም ትልቅ እንትን ነበርና ሸንኮራ ወዳለሁኝ እና ያችን ገዝቶ ለልጄ ብሎ ደብቆ ይሰጠኝ ነበር። እና ደግሞ ይሄ በቆሎ የአገራችን ማሽላ ነው የሚባል እሱን በጣም ስለምወድ ያንን እንድበላ ዘር ሳይቀር የተሰቀለ ዘር እያወረደ ይሰጠኝ ነበረ። አባቴ በጣም በጣም የተለየ፣ አሁን በህይወት ባይኖርም አባቴ ጥሩ ነበረ፣ መልካም ነበር። እና እንደዛ ሁኜ ልጅ እያለሁኝ አባቴ ወደ ጥሮታ ከወጣ በኋላ በደርግ ጊዜ ማለት ነው ዳግም ዘማች ተብሎ ዘመተ። አሁን የሆነ ስልጠና ገባ፣ ሌላ ሀገር ነው፣ ብር ሸለቆኝ አካባቢ ነው። የምታውቂው ከሆነ ብር ሸለቆ ማሰልጠኛ የሚባል አለ፣ እዛ ነው ያለ። እዛ ሆኖ በቃ ሄደን ጠይቀዋለን። ልጅም ሆኜ ከእናቴ ጋር ሂጄ ጠይቅ ነበረ። እና ከዛ መጨረሻ ላይ ያው በደርግ ሲፈርስ እንዳልሆነ ሆኖ ሌላ ልብስ ለብሶ ተቸግሮ ጎስቁሎ መጣ፣ በህይወት መጣ። እንደዛ ሆነን እየኖር እኔም ትምህርቴን እየተማርኩኝ ያው ችግሩም እንዳለ ሆኖ በጣም የሚያስጠላሽ ችግር ነበረ። እናቴም አረቄ ተዋጣ ነበር፣ እኔም ደግሞ በልጅነት ጀምሬ እንደዛ አወጣ ነበረ። ግን አይሳካልሽም አይሆንልሽም የምባል ልጅ ነበርኩኝ። የሚገርምሽ ነገር ነው አንዳንዴ እኔ ያንን ስራ በምሰራበት ጊዜ የኔ ይመለሳል፣ ሳይሸጥ ማለት ነው። ወደ ገበያ ወስጄው ሳይሸጥ ይመለሳል። አረቄ አውጥተሽ? አረቄ አውጥቼ። የሚገርምሽ ነገር ቃል በጣም ይሰብራልም። አዎ በጣም ጋን ታቂ እንደሆነ ከሸክላ የተሰራ በሱ ጠንስሼ 2-3 ጊዜ ፈነዳብኝ ሳይወጣ ማለት ነው። እና ይች ድል የላትም ማትረባ ናት፣ ትምህርቱንስ ለምን አታዩም? የትኛውን ተምረሽ? ይህንን የሚሉሽ የገዛ ቤተሰቦች ናቸው? ቤተሰቦቼ? አዎ ቤተሰቦች። አባቴ ግን የተለየ እንትን ያለው እህቶቼና እንግዲህ የቤተሰብ ነገር በቃ አንቺ አምነሽ ተቀበልሽ። አይሳካልኝም የሚለው ነገር በቃ ትያለሽ፣ ልጅ ነሽ። በቃ ለምን እንደዚህ ይሆናል? ለምን አይሳካልኝም? ለምን የምሰራ ሁሉ እንደዚህ ይሆናል? ጓደኞቼ ለብሰው አጌጠው ምናምን ሳይ ለምን እኔ አሁንም እሞክራለሁ። ግን መጨረሻ ላይ በቃ አባቴ መጣ፣ ከዛ በሰላም ተመለሰ። መጨረሻ ላይ እኔም ከሀገር ወጣሁ። እቴጋ ደብረ ማርቆስ የሚባል ከተማ ነበረ፣ ታውቂዋለሽ? ደብረ ማርቆስን ያው ትሰሚያለሽ ባታውቂው። እዛ እየተመላለስኩኝ እቴጋ የሆነ ልጅ ተዋወቅን። እንዲሁ ወድሻለሁ አፈቅርሻለሁ በማለት የሆነ ልጅ ተዋወቅን። ከዛ ብታይ በኃይል መውጫ መግቢያ ሰጠኝ ጀመር። ካልተጋባን እንደዚህ እያለ ያው ልጅነትም ስላለ ከዛ አንድ ጊዜ በቃ በጣም ሲያስቸግረኝ ወደ ቤተሰቦቼ ጋር ፍኖተ ሰላም ነው ቤተሰብ ያለ፣ ወደዛ ሄድኩኝ። ወደዛ ሄጄ ሽማግሌ ይዞ መጣ፣ ገባታለሁ ብሎ ማለት ነው። ከዛ አባቴም በቃ ሻለ፣ በሽማግሌዎች ተጠየቀ። ከዛ በቃ ይሁን ተባለ። ተመልሶ መጣ፣ ሄደ ወደ ደብረ ማርቆስ። ከዛ እኔ እንደገና ጠራኝና ቀለበት እንለካ ብሎ ቀለበት ተለካን። እውነት ነው ተብሎ በቃ ቤተሰብም እየተዘጋጀ እያለ የእህቴ ያለችበት ደብረ ማርቆስ ከተማ ከከተማው በጣም ሩቅ ነው። ከከተማው ቆይቼ እየተመለስኩ እያለ የሆነ መኪና በጣም ሩቅ ስለሆነ የሆነ መኪና ያቆምልኝና እዛ መኪና እገባለሁ ማለት ነው። ተለክታችሁ ስትመለሱ ነው? አይ ተለክተን እሱ ቆይቻለሁኝ። ከተለካም በኋላ ቆይቻለሁ። ሰርጉ ሊደገስ ነው? ሰርጉ አዎ እየተደገሰ ነው። ቤተሰብ በቃ በጣም ደስ ብሎት፣ እኔ ታላለቆቼ ራሱ እንደዚህ አይነት ጥያቄ ሳይመጣ እንዲህ አይነት ተብሎ በቃ ቤተሰብ እናቴም አባቴም በቃ በጣም እንዲህ የተናቀ እየተባልኩኝ በጣም አይሳካላትም የሚለው ነገር የሚባል ነገር ስለነበረ በቃ እንደዚህ ይሁን ተባለ። በቃ ደስታ በደስታ ሆነ።
መጨረሻ ላይ ያን በዛች መኪና ምክንያት እሱ ሌላ ቦታ ባህር ዳር ሄዶ ነበር ለስራ ሊያገባሽ የነበረው ሰው። ከዛ ለካ ያው ጠባብ ስለሆነ ከተማው ወሬ ባንዴ ነው እንትን የሚል ለካ ቤተሰቦቹ ሰምተዋል። የእሱ ቤተሰቦች ምን መሆኑን በቃ በሊፍት መሄድሽን በዛ መኪና መሄዴን ከከተማ ወደዛው ሰው አይቻልም ነበር የታጨች ነገር ነው። ያው ትንሽ ጠበቅ ያሁኑን አላውቅም እንጂ በእኛ ዘመን በጣም ከባድ ነበር። አንቺ ሩቅ ስለሆነ ነው ሊፍት ያልሽው? ሊፍትን የሰውየውን አላውቅም። ሰውየው የታወቀ ነው፣ የሆነ መስሪያ ቤት ባለስልጣን ነገር ነው። ከዛ ስወርድ ለካ ቤተሰቦቹ አይተውኛል። ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የሚገርምሽ ነገር ከዛ ባህር ዳር ሰንብቶ ነው የመጣ። ከዛ እንዴት መጣ እኮ ምናምን ብላ እህቴ ነገረችኝ። ታላቅ እህቴ የአባቴ ልጅ ነችና መጣ እንዴት ሳያገኘ ይሄድ እኔ እንጃ እኔ መጥቷል አሉ። ከርቀት አየሁትና ሰፍ ብዬ እጄ ሰላም ልለው ስል ቆይ ደህና ነሽ እንዴት ነሽ ምናምን እስከዚህም ሆኖ ማለት ነው። አልጠበቅኩትም። ምን ሆኖ ነው ግን እንደዚህ እየተዘጋጀን ምን ሆኖ ነው እስከዚህ የሚሆነብኝ አልኩኝና ከዛ ማታ ላይ መጥቶ እንትኑን ትኬቱን ስጭኝ፣ ቀለበት የተለካንበት እኔ ጋ ነበረ፣ እሱን ስጭኝ ይለኛል። እሺ ብዬ ላመጣው ነው እና ቀለበቱ አልቋል ብሎኛል፣ ላመጣው ነው። እችን እንግዲህ ሪሲት ሰጠሁት። እዛም በኋላ ጠፋ። ሽማግሌ ልኮ በጣም ከዛም በኋላ በቃ አዘንኩኝ፣ አለቀስኩኝ። ምን ብለው ባናግረው ምን አርጌ ነው በቃ ያ ሰውዬ ባለመኪናው በቃ ያግባሻል በቀላል ነገር ምንም ሳሰሪ ምንም ሳታደርጊ በወሬ ብቻ። ግን አንዳንዴ እግዚአብሔር ያልፈቀደው ሊሆን ይችላል ብዬ አስባለሁ። ቤተሰብ ምን አለ? ቤተሰብ በጣም አዘነ። በተለይ አባቴ የኔን ክብር እኔን አግብቼ በሰርግ በቃ ይሆናል አይደለ ኩራት ነበረ ለአባቴም ለእናቴም ለእህት ወንድሞቼ። በዛ ቀረ። ስንት ዓመትሽ ነበር ያኔ? 10 ቤት ነኝ 17 ምናምን ቢሆነኝ 17 18 ቢሆነኝ። በዛን ጊዜ ደግሞ በልጅነት ማግባት በአካባቢው የተለመደ ነው። ያው የኛው ከተማ ፍኖተ ሰላም ከተማ ነው እና ያላስብ ደግሞ ኃይለኛ ነው ብታይ፣ ልጁ በጣም ኃይለኛ ነው። ሰው ለምን አየሽ ብሎ የሚማታ ኃይለኛ፣ ከደርግ ወታደር የብሔራዊ ውትድርና የተመለሰ ነው እና በቃ ተው አቋቋም ምንም ነገር ሳይጀመር ምንም ነገር ሳይደረግ በእንጥልጥል ቀረ። ከዛ እኔም ወደ እህቴ ደግሞ እዚሁ አዲስ አበባ አለች፣ በቃ ትቼ ወጣሁ። ምን ነው ባልሄድኩ አልሽ? በጣም በመኪናው በጣም ተጸጸትኩኝ። ምንብት አንቺ የምትፈልጊው የህይወት አጋር ወይም ደግሞ የሚያኖርሽ የሚያስተዳድርሽ ነው። አንዳንዴ ሴት ልጅ ለኑሮ ብላ ያልሆነ ቦታ ላይ ትገባለች አይደል? ከዛ ችግር ለመውጣት ነው። ቢያንስ ይሰራል። እህቱ ደግሞ ብርቅ ነው ያኔ ውጭ መሄድ፣ ውጭ እህቱ አለች እና እሱም ይንቀሳቀሳል፣ ሹፌር ነው፣ በጣም ይሯሯጣል ምናምን እና ኃይለኛ ነው በጣም በቃ የእሱ ጓደኛ ናት። አጨ ተብሎ ማንም ቀና ብሎ አያየኝም ነበር እና ልጅም ስለሆንኩኝ በቃ ያም እንትን ይልሽ ነበር እና የእሱ ናት ከተባለ ማንም ቀና ብሎ አያየኝ። እዛ ደዛ ከወሰደ በኋላ በቃ በሰፈር እየጠሩኝ ብታይ ጎጃም ቀረ በላይ ቀረ ተወሻደል ልጆቹ ማለት ነው የአካባቢው ሰው። በዜማ ሁሉ ነው እንደዚህ አይነት ማብሸቅ። በዘፈንም ሊናገሩሽ ይችላሉ። የዘፈኑ ምን እያሉ ይዘፍናሉ? በቃ እንደ ተወሽ እንዳልተሳካልሽ፣ በቃ አንቺ እንዳልሆንሽ እንዳልተመረጥሽ። ያ ደግሞ ላንቺ በጣም ከባድ። ኧረ በስመ አብ ካለኝ ህይወት እኔ በቃ አግብቼ በቃ ከሱ ጋር ሁኜ ልጆችን ወልዳለሁ እና ጥሩ በቃ ቤተሰብን ባለችኝ አቅም አንዳንዴ ለራስሽም ሳይሆን ለቤተሰብ ነው የምታስቢ። እና ለአባቴ ራሱ ደህና ልብስ አልብሽ ብል ነበር ሆኖልኝ፣ ደህና ልብስ በቃ ካፖርት ምናምን ቤተክርስቲያን የሚሄድበት እል ነበር። አባቴን በጣም ነው የምወደው፣ ነፍሱን ይማረውና እና ያሁኑ እያለ በቃ እኔም ወደ አዲስ አበባ መጣሁኝ። ሌላ እህት አለችኝ፣ እሷ ጋር መጣሁ። እሷም ደግሞ የልጆች እናት ናት። ምንም እንትን አልተሳከማ ነው፣ ትንሽ ከበድ ብሏት አልኖሩ። ከዛ በአንድ ቀን ባሏ በሆነ ነገር ይጣላሉ
ሲጣሉ በቃ አንቺን አይተው ነው በአንቺ የተነሳ ነው እና ምን ይሻለኛል ስላት እኔ እንጃ በቃ እኔ ልጆቼን ማሳደግ እፈልጋለሁ ምናምን ስትለኝ በቃ ደነገጥኩ እና አሁን ምን ይሻላል በቃ እንደሚሆን አድርጊ። መሽቷል። ወደ ቤተክርስቲያን ሄድኩኝ። ሚካኤል ቤተክርስቲያን የካ ሚካኤል ቤተክርስቲያን ሄድኩኝ። እዛ ተጠግቼ ብዙ ነገር ነው ያየሁ። በዚህ አራዊት ይጮሃል። የመሸ መጣ። እንዲቹ ስንቀጠቀጥ ጅብ ሁሉ ከበበኝ። ግን በቃ በጸሎት በምን ቤተክርስቲያን ውስጥ ነው ውጭ እዛ አደርኩኝ። እንዲሁ ነቃ የለም ብቻ ጉስቁል ብዬ ዝናብ ነበረ። ዝናብ መጥቶኛል። የሆኑ ሴትዮ ከቤተ ክርስቲያን በሌሊት መጡ። ሰው ብታይ ናፍቆኝ ነበረ። በቃ አሁን ካሁን ተበላው፣ ካሁን የሆነ ነገር ሆንኩኝ እያልኩኝ ነበር። የሆኑ ሴትዮ መጡ። እየተንቀጠቀጥኩ ነው፣ በርዶኛል። ከዛ ምንድን ነው ልጄ ሲሉኝ አይ እንዲህ ነበረ እህቴ ጋር መጥቼ እንደዚህ አይነት እንትን ገጠመኝና አሁን ማደሪያ አጥቼ እዚህ ነው ያደርኩ ነይ ብለው ከቤተ ክርስቲያን ሲመለሱ ገላዬን አጥበው እንዲህ ነው የሚያንቀጠቅጠኝ ብታይ። ምግብ ሰጠውኝ አይዞሽ ብለው እማዬ ታዲያ ምን ይሻላል እኔ እንኳን ብቻዬን ነው መኖርና ሰው አልፈልግም፣ ግን ሌላ ሰው ላስገባሽ ምናምን አሉኝ። ከዛም የሆነ በቃ እሺ እማዬ እኔ ስራ እንኳን ብዙ የምችል አይመስለኝም፣ የአዲስ አበባ ኑሮ ትንሽ ይከብዳልና እንዴት ነው ማድረግ? ትለምጂዋለሽ ቀስ እያልሽ ይለመዳል። ማንም እኮ ሙያ ከእናት ወደ አልወጣም፣ ሁሉም እኮ እየተለማመደ ነው የሚሄድ ብለው የሆነ ቤት አስገቡኛል። እኔ በጣም ርካሽ ነበረ። አሁን እዛ ገባሁኝ። ትልቅ ቤት ነው፣ ሰፊ ነው። እኔ አላቅም እና የሆኑ እንደ አረብ ነገር ናቸው። ክልስ ነው፣ በጣም ትልቅ ግቢ ነው። ልጆች አሉ፣ ሌላ ክላስ አለ። አሁን ልጆች ቴሌቪዥን ያሉ፣ እኔ ደግሞ እጀ ሶፋ ላይ ቁጭ። ከዛ ልጁ ደውሎ እማዬ ሶፋ ላይ ተቀመጠች፣ ለምን ትቀመጣለች? ትነሳ ምናምን። ከዛ እናትየው ደወለች። ሌላ ቦታ ድርጅት አላቸው፣ የዛ ነው የምትሰራ። ለምንድን ነው ሶፋ ላይ አይቀመጥም? አንቺ ሰራተኛ እኮ ነሽ። ለምን ይሆናል? በቃ እኔ ብታይ ተጨነቅኩ፣ አበድኩ። ለምን እዛ ድህነት ችግር ለምን እንትን አይለኝም ብዬ እንደምንም ብዬ 15 ቀን እኔ ትዝ የሚለኝ አረቦች ቤት መጥተው ሌሊት ሙሉ ሰው ደውልበት ያደርጉበት ቀን አለ። የሚያድሩበት ነው ተብሎ የእነሱ ክላስ ብታይ ይወለወላል፣ ይታጠባል ምናምን። የእሱ እህት አረብ ነገር ነው፣ የእሱ እህት ልትመጣ ነው ተብሎ መጨረሻ ላይ 15 ቀን አልቻልኩኝም ብታይ። በቃ እኔ አልቻልኩኝም። እኔ በቃ መውጣት ኃይለኛ ውሾች አሉ፣ መውጣት አለብኝ። እነሱ ሲለቀቁ እንዲህ ስንዝር አትይም፣ ደግሞ ሌሊት ተነሽ ትባያለሽ። መጨረሻ ላይ 15 ቀን ደህና ደሞዝ ትንሽ ነው ትራንስፖርቱ፣ ለትራንስፖርት የሚሆነኝ ካገኘሁኝ ብዬ ያችን የትራንስፖርት አሰብኩኝና በቃ ይወጣለሁ አሰናብች ስላት ነው እንዲያው ብርሽን ይሄው ቀንሳ ወረወረችልኝና ሌሊት ላይ ነው ውሾች ተለቀቁ። እነዚህ ኃይለኛ ውሾች እንዴት አድርገው እንዳሰቃዩ ልነግርሽ አልችልም። ነከሱኝ። የመጨረሻ ለምንድን ነው እኔ እንጃ። እኔ ሄዳለሁ ስላልኩ ይሁን ምን ይሁን ትስቃለች ብታይ። ከት አልቅሼ ታግዬ ነክሰውኝ ምን ብለው እያለቀሱ ወጥቼ በቃ ቀጥ ብዬ ወደ መናኸሪያ ነው ሄድኩኝ። በዛች ብር ነው ማለት ነው ተመልሼ ቤተሰብ ሄድኩኝ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ
የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ቤተሰብ ጋር ስትሄጂ ምን አሉሽ? ቤተሰብ በቃ አንዳንዴ ዙረሽ ያ ነገርም አለ፣ ከልጁ ጋር እንደዛ መሆንም አለ። ሽማግሌ ተልኮ ሰርጓ ቀረ የሚለው ነገር እነሱም አዋረድኳቸው። ገብቶሻል? በራስሽ ጥረት የሚሆን ነገር የለም። ያ ነገር ስላለ ቤተሰብ በቃ መሄድ እየጨነቀኝ አማራጭ ስላጣሁኝ ከዛ እንደገና ደግሞ በቃ እናቴ ላይ ወደኩኝና ትራንስፖርት ስጭኝ በቃ ስል የጠፋች የአባታችን ልጅ ነበረች። እሷ አድራሻዋ እንደዚህ ነው እና ልጅ ደግሞ የሆነ አገር ወታደር ናት፣ የመከላከያ ናት፣ ልጅ አለቻት ተባለ። የእሷን አድራሻ ማፈላለግ ጀመርኩኝ። ማልፍበት ነው የምፈልግ። በቃ ከዛ ሀገር ወጥቼ ራሴን ችዬ የምሰራበት ነው የምፈልግ። ከዛም በኋላ ወደዛ ሄድኩኝ። እናቴ ሰጠችኝ፣ ተበዳድራም ሰጠችኝ። እሷ ጋር ሄዱ። እሷ ጋር መኖር ጀመርኩኝ። መከላከያ ነፍሷን ይማር በህይወት የለችም። መከላከያ ጋራጅ ውስጥ ነበር ምሰራ። እዛ እየኖርኩ እያለ እዛም ደግሞ ብዙም አልተመቸኝም። መጨረሻ ላይ የልጄ አባት እዛው ነበር፣ ከፍተኛ መኮንን ነው። ያኔ ከፍተኛ መኮንኖች ትምህርት ቤት እዛው ነበር የሚማሩ። እሷ ጋር እያለሁኝ እሱ ጋር ተዋወቅ። የሚገርምሽ ነገር ስንተዋወቅ እሱና እኔ ማለት ነው እንዲሁ ያየኛል፣ በመንገድ አንዳንድ ነገሮችን ይልክፈኛል። አንድ ቀን በችግረኝ ጊዜ አግኝቶኝ ማለት ነው እንትን ነይ ሻይ ቡና ልበልሽ እስቲ ዛሬ እሺ በይኝ ምናምን አለኝ። እና ምንድን ነበር አንቺ የቸገረሽ ስልሽ እህቴ ደግሞ እርጉዝ ሁና የለችም፣ እቺ አብሬያት መኖር እሷ የለችም፣ እናቷ ጋር ሄዳለች። የእህቴ ልጅ ናት እና ቤተሰቦቻቸው ወልቂጤ ናቸው፣ የእሷ ቤተሰቦች ማለት እና ልትወልድ ሄዳለች። የወታደር ደሞዝ በጣም ትንሽ ነው። ለእኔ ምንም ነገር የተወች ቤቱን እንጂ ምንም ነገር የተወችልኝ ነገር የለም። እና በቃ በጣም ተጨንቄ እያለ እሱን አገኘሁት። ሻይ ቡና እስቲ ዛሬ እንበል እንሂድ እስኪ ምናምን ይለኝና ምንድን ነው የምትፈልጊው ነገር ይለኛል። የቸገረሽ ነገር ጫማ ነበር፣ ጫማ እፈልጋለሁ። አሁን የመጣ ፋሽን ጫማ አለ ይለኛል። እና ሴቶች የሚያደርጉት እንደዚህ ከስክስ ነገር ነው፣ በጣም ፋሽን ነበረ። ያኔ 140 ብር ነው። ብዙ ነው 140 ብር በጣም እንዴ! በአሁን ብታስቢ የትና ሄድ። ከዛ እሱን እገዛልሻለሁ ይለኛል። አሁን ስንሄድ ማብላት እንዴ ልፈነዳ ነው እኔ በመብላት በመጠጣት። ምን ነው እሱ ነው እንዴ ቸገረኝ። እንሂድ እንጂ ጫማውን እንዲ የዋህነት ጫማውን እንግዛ ቆይ ሲል ከዛ ዘጉት ደግሞ ሱቁን ይለኛል። ሌሊት ሲሄድ አደርኩኝ። ወደ ቤት ካምፕ ውስጥ ነው አምልጬው ወደ ቤት ሄድኩኝ። ይዛደሩ መጨረሻ ላይ እሱ ወደ ሌላ ሀገር ተቀየሩ። እንደገና ጓደኞቹ ሽማግሌ ላከና ከሱ ጋር ተጋባ። ከዚህ ከልጅ አባት ጋር ማለት ነው። በስነስርዓት ቤተሰብ ጋር ሽማግሌ ላከ? አይ ቤተሰብ ጋር ሳይሆን ያው እህቴም ወልዳ መጣች። ትንሽ በጓደኝነት ትንሽ ጊዜ ቆየን። መጨረሻ ላይ እህቴ ጋር ተላከ። ወዲያው አገባን፣ ተጋባን። ያኔ ምንም እቃ የለም፣ ብሎኬቱ ምኑን እንትን እያለበስን እንደ ወንበር እያደረግን መሬት እየተኛን ምናምን። እሱም ያው መኮንን ስለን ያው ወር ጠብቀሽ ነው ደግሞ ሁሉም ነገር እንችም የተሻለ ተብሎ ያው እሱ ይሻላል፣ ህይወት እየተሻሻለ መጣ በሱ ማለት ነው። አብረን ያው እሱም ወደ ግዳጅ መሄድ ጀመረ። ያኔ 90 ውስጥ ነው፣ ኢትዮ ኤርትራ ጦርነት ነበር። እሱም ወዲያው ብዙ ሳንቆይ ትቶኝ ሄደ። እዛ የሄደ ጊዜ ብታይ ከልቤ ነበር መወደው፣ በጣም ነው መወደው። የመጀመሪያም ስለሆነ በቃ እያየሁት ብታይ በቃ እንደዚህ አይቼው አልጠግብም። ከዛ እንዴ ቁጭ ብሎ እንደውም ከመውደድ የተነሳ ቁጭ ብሎ እሱ እያለ ፎቶውን እንዲያይቼ ስመው ነበር። ከዛ ላይ እያለ ፎቶን
እና በቃ መልካም ምለው በጣም ወደው ማምነው ማይቀየር ማይለወጥ ነበር የሚመስለኝ። እና ምን ሆነ መሰለሽ እሱ ውጊያ እያለ 3-4 ጊዜ ሄጃለሁ እሱን ለማየት። እሱን ለማየት በጣም እልም ያለ በረሃ፣ ይሄ ከባድ መሳሪያ እንትን የሚተኮስበት ምንም አልፈራ ብታይ። እና ጓደኞቹ ራሱ እንዲያው አንቺ እኮ ሬንጀር አለበሽም እንጂ በጣም ጀግና ወታደር ነሽ፣ ምንም አይመስልሽ። ደግሞ ቋጥሬ ብታይ በርበሬውንም ምኑንም ዳቦ ቆሎውን ምኑን ይዤ ሄዳለሁ። በቃ እንደተለየ ንግግር ጩጬ ነኝ ስታየኝ፣ እንዲህ እንደዚህ እንትን ምል አይመስልም። በጣም ስለምወደው ከመውደድ የተነሳና እዛ ስንሄድ እሱ ያው አመራር ስለሆነ ተነስተ ሌላ ቦታ ሄድ ይባላል። አንድ ቀን እንኳን አብረን ሳናድር አንድ ቀን ሌሊቱን ሙሉ ስንሄድ እሱ ሄዶ በቃ ይዛችኋት ነው ብሏል። ብታይ የሚተኮሰው መሳሪያ ከዛ በሬዲዮ በቃ እንዳትሞት እንዲህ ቤተሰቦቿ ምን ይሉ ምነው ባትመጣ እንግዲህ ነይ ብሎኝ ነው ሲሄድ ሌላ ቦታ እንግዲህ የወታደር ነገር አልቀመጡም ማለት። ሌሊቱን ሙሉ ስንሄድ አደርን። መጨረሻ ላይ እሱን አገኘውኝ። እንደገና ደግሞ ቶሎ በቃ ወደ ውጊያ ልንገባ ነው እሷን ላካት ተባለ። እንደገና እያለቀስኩ አልሄድም እዚሁ ሞታለሁ ብዬ ተይ። እንቁራሪት በጣም ነው የምፈራ እና እንትን ውስጥ ነው ማድር፣ ይሄ ምሽግ ውስጥ የተቆፈረ ምሽግ ውስጥ ያችን እንቁራሪት ትመጣለች ብታይ የጮሁ ላይ ለፍቅር ብለሽ ነው እዛ የምትሄጂው? ታዲያ ማንም ብዬ ነው። እና ያችን እንቁራሪት ስትጮህ ይመጣል እሱ። ምን ሆነሽ ነው? እንቁራሪቷ መጣች ስለው እና እንቁራሪት ከባድ መሳሪያ ይሻላል መሞት ይሻላል፣ እሷ እኮ ጅብ አይደለችም ይለኛል። እንደዋጣ አውቆ እንደዚህ አድርጎ ጥያታለሁ ይላል። ግን መልሰው ይመጣሉ። እንደዛ ሆኖ 3-4 ጊዜ ተመላለስኩኝ። መጨረሻ ላይ ወደዚህ ወደ ቦረና ነጌሌ ቦረና የሚባል ሀገር ተቀየሩ። እኔ ካለሁበት ሀገር አልፈው ነው የሚሄዱ። ከዛ እየመጣን ነው ጠብቂን ምናምን አለኝ። እዛ ከተማ ሁኜ ያው በመኪና ነው የመጡ የሆነ የወታደር መኪና በቃ ውጭ ላይ አገኘሁትኝና ሻይ ቡና እያልን እሱና እኔ ቁጭ ብለን እያለ ጓደኞቹ ይመጣሉ። አያውቁም፣ እኔን አያውቁኝም። አልወለድንም። እና ብታይ ለቤቴ ማላደርገው ነገር የለም ማልገዛው ያችን የላከልኝ። የሚገርምሽ ነገር ግን እንዳትቸገሪ ብሎ ያኔ እንግዲህ 400 ብር በጣም ብዙ ነው አይደል? 415 ብር ነበር የሚቆርጥልኝ። ምን ወስድበት ተቆራጭ ራቅ ያለ ስለሆነ ለስላሳ 15 ብር ደግሞ ለስላሳ የምጠጭበት ብሎ 415 ብር እና ያችን እቃ ገዝቼ ምን ብዬ ቤቴ ሞቅ አርጌ ነው እዛ ቁጭ ብለን ሻይ ቡና እያለን ጓደኞቹ መጡና አጅሬው አሉት። እዚህ የሚያስክ እንዲህ አይሉትም፣ እኔ እየሰማው ማለት ነው። አበድኩ ደነገጠ። ብታይ ነበረች እንደዛ እኔ አይደለሁኝ እንዴ 80 ደግሞ ተፈራርመናል። የ80 ሚስት አረ ዝም ብለው ነው እየቀለዱ ነው እነሱ ማታ። ከዛ ሮጦ ሄዶ ኧረ ሚስቴ እኮ ናት የ80 በእናታችሁ ምናምን ሲል ይቅርታኛ እኮ ስለምንቀልድ ነው ምናምን አልተዋጠልኝም። ብታይ በቃ ተበሳጨሁኝ። እኔ እንደዚህ እየወደድኩት እኔ እንደዚህ ዋጋ እየከፈልኩ ለካሱ። ግን የሚገርምሽ ነገር ደብዳቤ ጽፍለታለሁ። አደራህ ወንድ ነህ ሁሉን ነገር ላትችል ትችላለህ፣ ግን ለአንድ ቀን ብትሳሳት እንኳን ራስህን ጠብቅ። በቃ ግን ጓደኞችህ እንዳያዩ ምን ለሚስታቸው ነግረው እኔ እንዳልሰማ። እኔ ከሰማሁ ግን ነገር ይበላሻል እለዋለሁ ሁሌ በደብዳቤ ላይ። ምን ይኸው ሚስቴ የጻፈችልኝ ደብዳቤ ምናምን ሲላቸው ምን አይነት ሚስት ናት? በጣም የተማረች ምታቅ ናት። ራስህን ጠብቅ። ውጊያ ላይ ስትገባ ምናምን እሞታለሁ ብለህ ሌላ ነገር እንዳታመጣ አስብ። ነገ ልጆችን እንወልዳለን፣ ትልቅ ደረጃ እንደርሳለን። አሁን ደግሞ ጊዜው አስቀያሚ ነው፣ በሽታው ብዙ ነው ብለዋለሁ። እና እንዴት እንደዛ ጓደኞች ለምን እንዳያዩህ ትኛለሽ ይለኛል። አይተው ደግሞ እኔ ብሰማስ ያኔ ደግሞ ወድህ እጠላሃለሁ እለዋለሁ። እንደዛ ሆኖ በቃ ይቅርታ አለኝ፣ ልብስ ገዛልኝ ምናምን። እሱም ወደ ነበረበት ወደ ተመደበበት ሄደ። ከዛ እኔም ደግሞ ያው ይሄን ልጄን አረገዝኩኝ። እግዚአብሔር ፈቅዶ
እና ግን እንዴት እንደሚሆንልኝ ልብሱንም ወርቅ ብታይ የትግራይ ወርቅ የተባለ የሚቀረው ነገር የለም የሚገዛልኝ። እና ወልጄ ግን ምን ይሆን እላለሁ። በወልድለት ይሄ ሰውዬ ግን ምን ይሆንልኝ? እንደዚህ ልብስ ራሱ ሲያይ ውይ ከሌ ለብሳው እኮ እንዴት እንደሚያምር ይሄ ጎጃም ላንቺ ይሆናል ይሄ ያምራል ብሎ ብታይ እንደ አቅሙ ወርቅም እንደ አቅሙ ይገዛልኝና ወልጄ ደግሞ የበለጠ ነገር ይሆንልኛል ብዬ አረገዝኩኝ። እንደ እግዚአብሔር ፍቃድ ያረገዝኩ በኋላ ነገሮች ኮተት እየመጣ ወሬ እየሰማሁ ያለበት ቦረና የሚባል ሀገር ሌላ ነገር አንዱ መጥቶ ጎጃም እኔ እኮ ግን የሰውዬ ግን ጥሩ እንትን የለው የሆነች እዛው ምግብና ምሰራ ልጅ እየታማ ነው እና እኔን ራሱ ምንም ደንታ የለው አትደውልልኝም ወይ ስልክ እንደልባ አይገኝም አትመጣም። ተቀየረ ባህሪው በጣም ተቀየረ። ከዛ በቃ ወሬ ሰማ ልጄን ወለድኩኝ በሰላም እና ሚስት ወለደች ምናምን ሲባል ምንም ደንታም አልሰጠው። ወልጄ እንዴት ደስተኛ እንደምትሆን ነበር ማሰብ። ግን የተገላቢጦሽ ሆነብኝ። ምንድን ነው እስከዚህ የሚሆን? ምንም ነገሩንም የሰማሁትን ስጠይቅ በፍጹም አለኝ እና የክርስትናው በመከራ እያስጠላው ዋለ። የሚገርምሽ ነገር ምንም ነገር አብረን ሳተኛ ምን ሳንል የክርስትናው ተነስቶ ተመልሶ ሄደ። ተቃጠልኩኝ፣ አለቀስኩኝ፣ አበድኩ። እንዴት እንደዚህ ይሆናል? እኔ ልጅ ወልጄለት ልጁን እንኳን ማቀፍ እንኳን አልፈለግም። አይ ሁኔታዬ አስጠላሁት መሰል። ወልደሽ እንደዚህ ይሆንሽ ግን አንድ ወልደሽ እንደዚህ ይሆንሽ 2-3 ብትወልጅማ ውሻ በጨው አይነካሽም አለኝ አንድ ቀን። እንደ ቀውስ አረግኝ ታይ። ከዛ እህቴ ነበረች አጋጣሚ እኔ እንድኖር ከፈለግሽ ልጁን ያዥ ካለበለዛ ግን በቃ ራሴን አጠፋለሁ አልኳት። ለምን ስትለኝ አይ በቃ መሄድ አለብኝ እሱ ያለበት ቦታ። በቃ እሺ ጡጦውን ወተቱ ምንን አዘጋጀሁ ለእህቴ ጥዬ ጡቴ እየዘነበ ታይ በቃ እየፈሰሰ ወደ አለበት ቦታ ሄዱ። ሁኔታውን ለማወቅ ነው ወይ? ለማወቅ በቃ ለማወቅ ያልጠበቅኩት ነገር ስለሆነ በቃ ይሆናል አይደል ያለቀልኝ ነው የመሰለኝ። እንዲህ አንዳንዴ ልጄ እንደዚህ የሆነብኝ አልቀሽበት እንዲህ እያጠባሁት እንዲህ አነባበት ነበር። ግን አንዳንዴ ለልጄ እኔ ነኝ የጎዳሁት እላለሁ። የኔ እምባ መጨረሻ ላይ በቃ ሄዱ። ይህች ዘነጠች ቆንጆ ሴት ወርቅ ያረገች ይህች ተዋን የያዛት ሴት ችናት ብታይ ነገር ይለኛል። ከዛች ጋር ልጣላ ፍቅር አይመስለኝም፣ ግን አሁን ሳስበው በቃ እንደሆነ ነገር በቃ የሚያማምሩ ችናት መሰል የያዛት ችናት እኔን ያስረሳችሁ እያልኩ ደረስኩኝ። የሰውነትሽ መወፈር ነው በወሊድ ሰዓት? እኔ እንዴት እንደሆነ ራስሽን አልጠበቅሽም መሰለኝ። ያው አንቺ ራስ ስትሆኝ ብዙ ነገር አለ። አዎ ብዙ ነገር ራስሽን ላጠብቂ ትችያለሽ ምናምን። እንደውም ከሳሁኝ፣ የእሱን ሁኔታ እያየሁኝ ከሳሁ። በጣም አጥንት ሆንኩኝና በቃ ሰውነቴ ሁሉ የአጥንቴ ሁሉ ወጣ፣ ራስም አልመስል። ከዛ ሲሄድ 17 ኪሎ ሜትር ነው እና መጣለች ምናምን አሉት በሬዲዮ። የተናደደ መኪና ይዞ መጣ። አንቺ ሳይሆን ዷናቱን ልለው በሆነ በቃ የሆነ ነገር አደረገኝ። ያደረገው ነገር ከዛ ቁጭ ብሎ ነበር። ሌሎቹ አያውቁም እንግዲህ ጓደኞቹ እዛው አመራሮቹ አሉ። በቃ ባለቤት መጣለች እንዴት ነሽ ምናምን ሲለኝ እንዲሁ አንስቼ በሆነ ነገር ልለው ከዛ ያማታል እኮ አለኝ በእነሱ ፊት። አንዳንዴ እንደዚህ ያረጋታል አለ። ይዛት ተባለ። አልሄድም አልኩኝ። ታዲያ ለምን መጣሽ ተባለ። ከዛ ሂጂ ተባሉ። የት ነው የምትሄጂው? እሱ ያለበት ቦታ 17 ኪሎ ሜትር ነው። ቁጭ ብዬ እንደ ወታደሩም ሲመጣ የእሱ አጃቢዎች አሉ ምናምን እነሱ ሲመጡ ሁሉ እንደ ቀውስ በቃ እነዚህ ናቸው ያቃጠሩት። እዛ ምሰራ መጋቢ ልብስ አጣቢ ናት የሚባል ነገር አለ። እንዲሁ ብታይ ማን ይውጣ፣ ሰራተኞቹ ማን ይውጣ፣ ማን ምግብ ያቅርብ ፈሩ። በቃ ትመታናለች ብለው አደርኩ። ብታይ ጡቴ ይፈሳል። በቃ እንደዚህ ያበጠብኝ ስቃይ ነው ብታይ። ከዛ
ቁጭ ብዬ እሱም ቁጭ ብሏል። ከዛ ተኝ ይለኛል እሱ አልጋ ላይ ሆኖ፣ እኔ መሬት ነኝ የተነጠፈልኝ። ከዛ በነጋታው በቃ እሄዳለሁ። ከዛ በነጋታው ከነጋ በቃ ሂጂ ነይ ልሸኝሽ ሲለኝ አልሄድም አልኩት። እዛ ያቺ ልጅቷ ደግሞ አለችበት የተባለ ቦታ ፍለጋ ያችን ልጅቷን ለምትፈልግ ባለቤትሽ ማንን ነው የያዘው የሚለውን ነገር ወይንም ሌላኛዋን ሚስት? አዎ ሌላ ሴት ናት። እና እንደውም ሽማግሌ ሊልክ ተዘጋጅቶ ምን ብሎ እኔ ስላወቅኩኝ ነው የቀረ ምናምን ፊርማ ስላለ ተብሎ አንዳንዴ ከባድ ነው። ሰማሽ? ሰማሁኝ። እና ልጅቷ ደግሞ ሌላ እንትን ውስጥ ናት ያለች ተቀጥራ፣ እንዲሁም በግ ታርዶ ቤታቸው በቃ መትባል እንዴት እንደዋሉ እሱም ነበረ ከእናትየው ጋር ምናምን። ማን ይሄንን የሚነግርሽ? እያንዳንዷ ነገር ትመጣልሻለች። አዝነውም ይሁን ምና ግን እንኳን ነገሩኝ። አንዳንዴ ዝም ብለሽ ብዙ ታሪክ ይሰራል። ልጅቷን አሳዩኝ አልኩኝ። ከዛ ወታደሮችን ላከሱ። ትደባደባለች፣ ሄዳችሁ ጠብቋት ልጅቷ እንዳትማታ ምናምን። ሲከተሉኝ እኔ ሳሯሯጣቸው እነሱ ሲከተሉኝ ልጅቷ ጋር ቀጥ ብዬ ገባሁ። ሳያት ደግሞ የምታምር፣ ኧረ እባክሽ ሁለመኗ የሚያምር። ወይ አንቺንስ እንኳንም አንቺ ሆንሽ። እንደ ቀውስ እያደረገኝ ለምን ግን ሚስት ልጅ እያለሁ እኔ አላወቅኩም። ይቅርታ አድርጊልኝ። በኋላ ነው የሰማሁኝ። አደነቅሻት ስታያት? ግን አደነቅስ። አይኗ ማማሩ ብታይ የተሳለች ነው የምትመስል። ከዛም በኋላ እኔ በቃ ይቅርታ አድርጊልኝ፣ ተንቀጠቀጠች ብታይ። ይቅርታ አድርጊልኝ፣ እኔ አላወቅኩኝ። እኔ እኮ አራስ ነኝ፣ ልጄን ትቼ ነው የመጣሁ። ለምንድን ነው ግን የሰው ባል ሚስት የሌለው የለም እንዴ? ምንድን ነው የሰው ባል ላይ የምትጣበቁ ምናምን አልኩኝ። ከዛ በቃ ቻው አመሰግናለሁ ብዬ ምንም ሳላረጋት ወጣሁ። እዛ ቤት እሱ ጋር ሄድኩና አደንቅሃለሁ፣ ቆንጆ ሴት ነው የጠበስክ፣ ወድህ አይደለም በቃ በዚች ብትሳሳት እኔ ምንም እንትን አልልህ አልኩኝ። ወዲያው ራስሽን ከእሷ ጋር አነጻጸርሽ፣ እኔ ቆንጆ አይደለሁም አልሽ? በቃ አልኩኝ። በቃ እንዴት ተማረከ። በቃ እኔ ስልሽ ይወደኛል ነው። አንዳንዴ ይወደኛል የምትይው ነገር ይጎዳሻል። እወደዋለሁ እንጂ ይወደኛል ማለት አይቻልም። ትክክል። ከዛ ተነስቼ በቃ ሄዳለሁ አልኩኝ። ወደ ልጄ ተመለስኩኝ። በጣም ነው የሚገርመው። ባሌ የወደዳትን ሴት አይቼ አድንቄያት ተመለስኩ። ይሄ ለብዙዎች አይ በቃ ደስ አለኝ። ደስ አለ ማለት ሳይሆን በቃ የሆነ መበለጥ ወይኔ ምናምን ብዬ በአንቺስ ቢሳሳት እነሱ ጋር ልብስ የምታጥብ ጽዳት ሆና ነው የገባች። በዛ ነው የተሳሳተ። ወንድ ነው እንግዲህ ተራርቄ ነው የምኖር ብዬ ከዛ በኋላ ነገሮች ተበላሹ። ልጄን እናቴ ጋር ወሰዱ። ተለያያችሁ? ተለያየ። በስምንት ወሩ እያጠባሁት እናቴ ጋር ወሰድኩኝ። በቃ እናቴ አሳድጊ፣ በቃ የማገኘውን ነገር እልካለሁ፣ ችግርሽን አውቀዋለሁ፣ እንደዚህ አይነት ልጅ ትቼ ዝም አልልሽ ብዬ ለእናቴ ሰጠሁ። እናቴ የት ተቀጠርኩ መሰለሽ? ወደ ጅማ የሚባል ሀገር ጸሐፊ ሁኜ ሰው መከላከያ ውስጥ ጓደኛዬ ተሯሩጣ አስቀጠረች። ትምህርት ጨርሰሽ ነበር? ትምህርት ጨርሼ ነበረ። እዛ መስራት ጀምሮ ማገኘው 300 ብር ነበር። ምግብ ከነሱ ነው። ያችን 300 ብር ለእናቴ እያልኩ መጨረሻ ላይ እዛ እያለሁኝ ምንድን ላረግ ነው የሚቆርጥልኝ ተቆራጭ ቆመና፣ ይኸውልሽ ገና ሳንለያይ 400 የሚቆርጠውን 250 አረገው። ልጅ ከወለድኩ በኋላ ማለት ነው። እንደመጨመር የአንድ ወር ቀርቷል፣ ሌላውን አቋርጦታል። የአንድ ወር ቀርቷል እና መጠሽ ሰጅ ሲሉኝ ሄድኩኝ። ሲሄድ አምሮብኛል፣ ግን ልጄን ብታይ እንዴት እንደምሰለሰል እጨነቃለሁ። ወይኔ ልጄ ምን ሆኖ ይሆን? እናቴን አይኑ ግን አለ፣ አይኑ ያያል እንዴ እላለሁ። የጠፋ ነው የሚመስለኝ ብታይ እንደዚህ ሆኗል እንዴ? ኧረ እኔ ምን ይሻለኛል? ኧረ እንዲያው አንድ ልጅ ሆኖብሽ እኮ ነው። እኛ 30ውን 10ውን ስወልድ ምንም አይመስለኝ። ምንድን ነው እንደዚህ የምትሆኑ ምናምን ትላለች። እና አንድ ቀን ወደዛ ወደ ተባልኩበት ከምኖርበት ሀገር ሲሄድ እሱን አላገኘውም መሰልሽ መንገድ ላይ። ምን የተባልሽበት? እሱን እንትኑን ብሩን ልወስድ ተቆራጭ የአንድ ወር 250 ብር ቀርታለች እና ያችን ልወስድ ሲሄድ እሱን አገኘሁት። ቴክስት ብሏል፣ ጠቁሯል ምናምን። ድሮም ጥቁር ነው። በቃ እንዳልሆነ ሆኗል። አገኘው፣ ደነገጥኩኝ።
እንዴ እሱም ሲያይን ተርበተበተ ብታይ አምሮብኛል ምናምን ተለውጫለሁኝ፣ ተስማምቶኛል። ጅማ ግን ፍቅር በቃ ሀሳቤ ሁሉ ልጄ ጋ ነው። ከዛ በቃ እንዴት ነሽ ደህና ነሽ ወይ? እኔ እኮ ተጎድቼ ነው ያለው አንቺን ካጣሁ በኋላ ምናምን። ያቺ ቆንጆ የት ሄደች? እንዲሁ የተሞከረው ሁሉ እውነት እንዳይመስልሽ፣ ምንም ቢሆን ልጄንም ማሳጣችኝ አንቺንም ማሳጣችኝ፣ እኔ ምን እንደነካኝ እንጃ ምናምን አለኝ። ያው ሴት ነሽ መቼም ትራሪያለሽ። እዛ ጓደኛዬን ላገኝ ሄጄ ነበረ። ጓደኛዬን ልታስገባኝ ካምፕ ነው ወዲያ ወዲህ እያለች እኔ ከእሱ ጋር ወደ ከተማ ያላለቀ ፍቅር ነበር። ያላለቀ የሆነ ቁርሾ አለ የቀረ። ምን ሴት ልጅ እኮ ለመቁረጥ ብዙ ጊዜ ይፈጅባታል። ወንድ ልጅ በአንድ ቀን በለቱ ይባላል። ከዛ ሄድኩኝና እህቴም ነበረች፣ እነሱን ይዤ ሻይ ቡና አመሸን። ከዛ እንደገና ታረቁ ተባለ። ወደ ታረቁ ብታይ ድል የማድረግ ስሜት ተሰማሽ? አዎ በጣም ተጎሳቁሎ ምናምን ሳየው የታባ በቃ እኔን አጣህ፣ ድሮስ ሊሳካልህ ነው የእኔን በእኔ አድርጌ፣ አንቺ ግን አምሮብሻል ባላገባሽ እንዴ ምናምን ሲለኝ የተለከፈ ሰው ተሎ ያገባል ብለህ ነው እያልኩኝ አመሸን። አብረን አደርን ከሱ ጋር በቃ እንታረቅ ምናምን፣ ድሩን በቃ አምጪው ወደዚህ አስቀይርሻለሁኝ በቃ ምናምን አለ። እንደገና ጠቅልዬ ደግሞ ወደ ቦረና ልጄን ደግሞ እህቴ ሄዳ መጣችው። በቃ የእናቴ ፍቅር በቃ እንዴት እንዳረገው ብታይ፣ ልጇን ለምድ ብሎ ማለት ነው። ያን የምንበተውኩት እላለሁ አንዳንዴ። ከዛ አብረን እየኖርን እያለ በጣም መታመም ጀመረ። የልጁ አባት በጣም ሲሪየስ በሽታ መታመም ጀመረ። እኔም በቃ አብሬ መተኛት ተውኩኝ። እና ሲጀመር በቃ ምን እንደሆነ እኔ እንጃ። እኔ ጤነኛ ነኝ፣ እሱ በጣም ይታመማል። እዛው ካምፕ ውስጥ ነው የምንኖር። መጨረሻ ላይ እኔን እንዲህ ስራ እየሰራሁ ነበር ጸሐፊ ሆኜ። በቃ ቀስ ብሎ እንደዛች ታሞ መጥቶ ተደብቆ ያየኛል። ከማን ጋር ናት? ምን እየሰራች ነው? ምናምን ማታ ማታ ስቃይ ጩቤ እየያዘ ሁሉ ማረሯት ጀመረ። እንደገና ከዛ እንደገና ምን ይሻለኛል እያሉ ላለቆቹ እየተናገርኩ እየተቆጡት፣ ምን አርጊ ነው የምትላት? ይች ልጅ ዋጋ ከፍላለች። ከግንባር እንኳን ስንት ጊዜ ሰው ወጥቶ ማይተርፍበት ቦታ ስንት ዋጋ ከፍላለች። ይቺ ችላ አንተን ችላ ምን አርጊ ነው የምትላት ብለው ይቆጡታል። መጨረሻ ላይ እየታመመ ሲያስቸግር ወደ ጸበል ይሄዳል። እንደዛም ሆኖ ባለኝ ደሞዝ ነው የምተዳደር። የደሞዙንም አላውቅም። ከዛ አንድ አለቃው እስቲ ጎጃም አንቺ የዋህነሽ ምንም ነገር አታቂም፣ ማውራት እንጂ መለፍለፍ እንጂ እንዲቁም ነገር እስቲ ማንን ወራሽ እንደሚያደርግ አንድ ነገር ቢሆን እስኪ ፐርሰኔሎችን ጠይቂያቸዋል። የሀገሬ ልጅ ነው ፐርሰኔል የሚሰራ የሰው ሀብት አስተዳደር። የሰው እንደዛ ነው ፐርሰኔል ነው የሚባለው። አሁን ከዛ ሲያየው እንዴ ምንም ነገር አልሞላ፣ ልጁንም አልሞላ፣ እኔንም አልሞላ። ከዛ እኔንም ልጁንም አልሞላ። ምን አስቦ ነው ስለው አለቃው ያመዋል እንዴ ምን ሆኖ ነው እንደዚህ ዋጋ እየከፈልሽ አንቺ ያልተሞላሽ ለምንድን ነው ያልሞላ ብሎ እብድ ሆነ ብታይ። እሱም ጸበል ይሄዷል። ከዛ እንደገና የዛ ቦረና የነበረች እንትን መከላከያ ወደ ሌላ ቦታ ተቀየሩ። ሁሉም ጥለው ሲወጡ ነው የቀረው። እንግዲህ ቃሽን ጫኝና አንቺም ወደ ምን ሄድበት ትሄጃለሽ ተባልኩኝና ቃይን ጫንኩኝ። የነበረውን ዕቃ ጫንኩኝ። እሱ ጸበል እንደሆነ እሱ ጸበል ነው። ብዙ ጊዜ ሆነው እኔ ድምፁንም አልሰማ ምን እንደሆነ ምናምን አላውቅም። ልጄ በጣም ጩጬ ነው ያኔ። ጭኜ አንዱ አለቃ ነው ጫኑላት፣ የጎጃምንም ጫኑላት ትምጣ ምን አላት ባሏም የለ ተብሎ ተጭኖ እንደገና ሌላው ደግሞ የእሱ የበላይ ደግሞ ይውረድ እቃው። እንዲሁ ሁሌ ያወራዋለሁ የምለው ነገር ይውረድ ተባለ። እቃ ይወረደ ሜዳ ላይ አንዱ ሲያዝ ሌላው ደግሞ ሌላው ደግሞ የበላዩ ደግሞ እግዚአብሔር ብቻ ነው ከስልጣኑ ማይወርድ። በእውነት ያለቀስኩት ለቅሶ ወረደ። እቃዬ ሁሉ ስብርብር አለ ምን አለ። ከዛ ከሜዳ ላይ ሲያወርዱብኝ ሰውን ሰብስቤ የሆነ ቢሮ ክፍት ቢሮ ነበር፣ እዛ አስገባሁት እቃዬ።
ብዙ ሰው ይሄዳል፣ እኔ ቀረሁ ተንጠልጥሬ። የባሌንም ነገር አላውቅም። ከዛ መጨረሻ ላይ በቃ እቃውን ጥለሽ ሂጂ። ራብ ልንሞት 15 ቀን ቆየን በባዶ ሜዳ። እንግዲህ የምታበስበት ታስሯል፣ ምን የለ። እንደገና ሰው እየወሰደኝ ልጄን እያበላልኝ በቃ እሱና እኔ፣ እሱም ያለቅሳል እኔ ማለቅስ። በጣም ጩጬ ነበረ። አይምሮ ያውቃል ምን አድርገናቸው ነው ግን፣ ምንድን ሰርተናቸው ነው ግን አውጥተው የጣሉ፣ ለምንድን ነው ይላል። እኔ እንጃ አላውቅም። ሰው እየመጣ አልቅሶ ይሄዳል። የሚያውቀኝ ሰው ምን አድርገሽ ነው እንደዚህ እቃሽ ተጭኖ እንደገና የወረደ? 15 ቀን ከቆየን በኋላ በቃ እቃ ልጅሽን አትርፊ አንቺ ሂጂ በቃ አሉኝ። ቀጥ ብዬ ወደ ነበሩበት ካምፕ ገባሁ። ዝም ብዬ ጓደኛ ነበረችኝ፣ እሷ ጋር ተጠጋሁ። እዛ የሆነ አለቃ ነበረ። አይቶ ምን ብሎ እኔ ፈለገው ይበሉኝ የጎጃምን እቃ ጭናለሁ፣ በትልቅ መኪና ጭኖ አመጣልኝ። ከዛ ጎጃም የሆነ እንትን ሆስፒታል ባልሽ ታሟል፣ ሆስፒታል መጥቶ ከጸበል ሆስፒታል ያለ ሲሄድ የት ነው ያለ? በቃ ጠፋኝ። እሱ አይመስልም ሬሳ ሆኗል። ከስቷል። እንዲቹ ተንበርክኬ አልጋ ስር ሳለቅስ አደርኩ። እንዴት ብዬ ነው አሁን ይህንን ይዤው መሄድ? እህቴ ቤት እንዴት ነው? ጓደኛዬ ቤት ይዤው እንዴት? ሰውስ ምን ይላል? መኪና አፈላልጌ ደብቄ ሬሳ ብታይ እኔ እንጃ። በቃ 15 ኪሎ ቢሆን ነው ምን ሆኖ እንደሆነ እንጃ። ተነስቼ በቃ ይዤው እሄዳለሁ አልኩት ዶክተሩ። ለምን ሲለኝ በቃ ወስጄ ሙቁንም ምኑንም እለዋለሁ፣ ሲሞት አላየው ብዬ ወስጄ እዛ ቤት ሰጠውን ነበረ። እቃውን ወሰድኩ፣ ማነው አስተካከልኩ፣ ምን አልኩ እና እሱን አስጠግተህ መኪናውን አውርድልኝ አልኩኝ። አቅፈን አስገባ ነው። ማንም እንዳይመጣብኝ፣ ወንድሞች እህቶችሽ ጓደኛ እንዳይመጣብኝ አለ። እሺ አልኩኝ። ቤት ዘግቼ ብታይ ምኑንም እየተበደሩ እዛ መነሳት ጀመረ። ወፈረ ምናምን ተስማማ እያልኩኝ ከዛ እየተሻለው መጣ፣ ዳነ ምናምን፣ ደህና ስራም ጀመረ። ከዛ እንደገና ደግሞ በቃ ልንስማማ አልቻልንም። አሁን አንድ ቀን በቃ ጮቤ ይዞ ሲያሯሩጠኝ ሌሊቱ ሙሉ አደረ። እንደዛ ሆኖ ነው እዛ ጓደኛዬን እኔ ግን ለምንድን ነው ወደ ኬንያ ልሂድ ልጁ እንዴት ላድርገው ስላት፣ ወይ እናትሽ ጋር ውሰጂው አለች። ይሻላል። አዎ በቃ ወደ ኬንያ ልሂድና እንደ ሰው ሆናለሁ፣ ወይ ወደ ውጭ ወጣለሁ፣ ወይ እንደፈለገው ሆናለሁ። በቃ ልሂድ፣ መረረኝ፣ የሰውዬም ሊገለኝ ነው አልኳት። ግን እኮ ሁሌ እንደዛ ስል ትሰማለች። ግን እኮ እኛ ጋር እሷ እንትን ተቀጥራለች፣ ዳሽን ባንክ ጽዳት ናት። እኛ ጋር እኮ አሁን የሆነ ጊዜያዊ ስራ ይፈልጋሉ እና እኛ ጋር መጠሽ አለቃችንን አናግሪ ትለኛለች ከመሄድሽ በፊት። እንዲሁ ለዚህ ልጅ አምላክ ሲባል እግዚአብሔር አሳልፎ አይሰጥሽም። ይሄን ልጅ አጠገብ ሆነሽ እንድታሳድጊው ተይ፣ ያሳዝናል። ይሄም ልጅ ባከነ በአንቺ የተነሳ ምናምን አለችኝ። ተነስቼ ነይ ትለኛለች ልጅቷ እና አለቃችን ጥሩ ነው፣ ገብተሽ አናግሪው፣ ሀገሬ እንደዚህ ነው፣ ዘመድ የለኝም፣ ስራ ካላችሁ ጊዜያዊም ቢሆን በይው ትለኛለች። አንድ ቀን መሄድ አለብኝ አልኩና ያኔ ጋሪ ነበረ፣ እንዲህ ታክሲ አልነበረም የነበርኩበት አካባቢ። በጋሪ ሄድኩኝና ቀጥ ብዬ ትሄዳለሁ መሰለሽ፣ ዳሽን መስሎኝ አዋሽ ደግሞ የሚገርምሽ ነገር በድንግል ማርያም ቀን ነው የድንግል ማርያም ቀን እና ሁሌ ያለቅስባት ነበር። ሄድኩኝና አዋሽ ባንክ ጥበቃዎችን አገኘኋቸው። ከዛ እንደዚህ ነበረ እና አለቃችሁ የት ነው ዋና ስራ አስኪያችሁ ስል እዛ ፎቅ ላይ ቁጭ አሉኝ። እጄ ሰውየው ብታይ ብድግ ብሎ ሰላም አለኝ። ከስተመር እንደው ደህና ተበዳሪ መስየው መሰለኝ። ከዛ ሰላም አለኝና ምንድን ነው ሲለኝ እንዴት ብዬ ልናገር፣ ሀገሬ ጎጃም ነበረ፣ እንዲሁ ተምሬ ጨርሼ ነበረ፣ አሁን ስራ የለኝም። በቃ እየተናነቀኝ እሱ እያስተካከለው ነው የሰማ። ብታይ ደግሞ ሞትቼም እንዲህ ስለማላቅ መናገር አልቻልኩም። ምንድን ነበር ሲለኝ፣ አይ እንደዚህ ነው እና በጣም ስራ ፈልጋለሁ፣ እንዲሁ ጊዜያዊም ቢሆን ስራ ካለ ስለው፣ አይ አሁን እንኳን የለም ግን
ስልክሽን ስጭኝና እንደውልልሻለን አለ። እግዚአብሔር ይባርከው። በዚህ አጋጣሚ አቶ ተመስገን ፊጤ አመሰግናለሁ። ተባረክ፣ እድሜ ጤና ይስጥህ። ግን እግዚአብሔር አዞት ነው እሱንም። ከዛ ብድግ ብሎ ሰላም ካለኝ በቃ ሌላ ጊዜ ነኝ ምናምን እሺ አልኩኝ። ከዛ ልወጣ ስል ቆይ እስቲ ያለኝ የሆነ ተላላኪ ረፍት ይወጣል እና ጊዜያዊ ሰራተኛ እንፈልጋለን እና አመጣለሁ ብሎኝ እሱን እየጠበቅኩ ነው። ደወለለትና ልጅቷን አመጣት ወይ ቆይ ትመጣለች ሲለው በቃ ሌላ እግዚአብሔር ያለው መጥቷል ቀጥይች አለኝ። በሄድኩበት ያን ፎቅ እንዴት ብዬ ልውረድ? ወረድኩና ሂጂ እንትኑን የሚያሳዩሻል ተላላኪ ያሉ ያን ወረቀት ምናምን ደግሞ አላየሁም የት ባንክ እንደሆነ። ስሰራው አልኩ በወር 300 ብር ነው ተባለ። ምን በቃ ደስታ በደስታ ሆንኩ። መድኃኒዓለም ከኔ ድንግል ማርያም ከኔ ጋር ነሽ ምናምን አሉ። ከዛ ምሳ ሄድኩኝ በጋሪ። እንደገና ሲሄድ ስራ እኮ አገኘሁ ስል እሱ ጋር ነው ያለን እንግዲህ ስራ አገኘሁ። ምን አይነት ስራ? ሰው ቤት ነው ወይስ ኬክ ቤት ምናምን ሲለኝ ኧረ ባንክ እንዴ ምን አሉሽ? 300 ብር ግቢ ተባልኩኝ። ያንንስ የመከላከያ ጸሐፊነቱን ትተሽው ነበር? እሱን ተውኩት። በቃ ሰዎቹም ችግር ስላለ በቃ ሌላ እንትን አሉ፣ ቋሚ ቀጠሩ ምናምን በቃ ተውኩኝ። ከዛ ወዲያው እሱ ሰማ። እንዴት ተያዥ አምጪ ሳይባል እንዴት ባንክን የሚመስል ነገር እንዴት የታባሽ ውለሽ ነው ብሎ ማሯሯጥ ጀመረ። ብታይ ኧረ አንተ ሰውዬ ተወኝ፣ ኧረ በእግዚአብሔር ይሄን ልጅ ላሳድግበት ምን ሆነህ ነው እንደዚህ የምትሆን? እኔ እኮ ብዙ ዋጋ ከፍያለሁ። እኔ እኮ ከነጉድህ ነው የተሸከምኩ። ለምንድን ነው እንደዚህ የምትሆን? ከዛ አሁንም ስሰራ ዋልኩኝና ማታ ያቺ ብዳሽን ነው እያለችኝ ልጅ አንቺ እናንተ ባንክ እኮ መጥቼ ስሰራ ዋልኩኝ ተላላኪነት። አንቺ ተደብቀሽ ነው አይደል አልኳት። እንትን የኛ ሀገር ሰው ነው አፈር ያስብላሽ ያስብላሽ ነው ምናምን ስትለኝ ኧረ እኔ እንትን ነው ባንክ ነው ግን ዳሽን ነው የሚመስለኝ። ምን አይነት ነው አለቃው ስትለኝ እንዲህ አይነት። እስኪ ያነበብሽውን ወረቀቱ ላይ አንቺ አዋሽ ባንክ ነው መሰል የሚለው አልኳት። ከዛ የኔ እኮ ዳሽን ነው። ኧረ እግዚአብሔር ነገር በሳቅ ብታይ ደስ አለን ምን አለን። ያን ቀን ወጥቻ አደር አሯሩጦኝ ማለት ነው። ከዛ እንዲሁ የሚልሻል እንኳን 300 ብር እኔ ጊዜያዊ ነው አሁን ነገ ቢያስወጡኝስ? ነገ ሰውየው ልጁ ሲመጣ እኮ ወጣለሁኝ ምን ይሻላል ስላት ኧረ መድኃኒዓለም ያውቃል ተከራይና ውጭ ይህን ሰውዬ ልቀቂው አለችኝ። ብታይ ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ተከራይና ውጭ አለች። ተከራይና ውጭ ምንድን ነው ሁሌ ማልቀስ፣ ሁሌ መሮሯጥ። ደግሞ አሁን ደግሞ ጮቤ ደግሞ ምን አመጣው? ጮቤ ይዞ የሚያሮሩጥሽ ብላ። ከዛ በቃ እኔ መለያየት እፈልጋለሁ ካንተ ጋር አልኩት። በቃ ተለያየን፣ በቃ ተከፋፈልን። እኔም ያኔ ርካሽ ነበረ በ60 ብር 2 ክፍል እንዲያውም መኝታ ቤት ያለው ተከራየሁ። ልጄን ይዤ መኖር ጀመርኩኝ። ከዛ በቃ አንድ ቀን መጣ እሱ እዛው እየሰራሽ ባንክ? አይ ባንክ እየመጣ ያየኛል። መጨረሻ ላይ አንድ ቀን ሞት መጣ። እኔ አጨክኝም እናቴ ነሽ ምንም ቢሆን እና አሞኝ ነው የመጣሁኝ። መቼም አታባርሪኝም ጨክነሽ ሲለኝ እንባዬ መጣ። ኧረ ናተኛ እና ችግር የለም መሬት ላይ ፍራሽ ነበር። ልጅ አለ አይደል እንዴ
ልጁ እኮ ምንም ልጁ እያለ እንዴት ብዬ ነው በአንተ መጨክ እናተኛ። ከዛ ወንድሜ ነበረ፣ እሱም ሌላ ስራ ተቀጥሮ የሚኖር ታናሽ ወንድሜ ነበረ። አዲስ አበባ ይዘኸኝ ሂድ፣ ብር ነበረች የሚቆጥባት ብር፣ እንካ መቼም እሱ ላይ እጁ አይበረክትም ብዬ ብር ሰጥቼ አዲስ አበባ ላኳቸው። ታክሞ መጣ። የሙቀል ምናምን አዘጋጀሁኝ። ደህና ነገር እንትን አልኩኝ። እሱ መቀለብ ጀመርኩኝ 15 ቀን። ከዛ ደህና ሲሆን ሲድን እንዲያው አልጋዬ መጥቶ ተምተም እንትን ሊል ማነው አብሮ ሊተኛ። አራራራ ነገ ጠዋት ትሄዳለህ ትወጣለህ፣ በል ቀጥ ብለህ ነገ ትወጣለህ፣ አሁንም ሲያምህ ትመጣለህ። ፍቅሩ አልቆ ነው ወይንስ አንቺ ጋር? ኧረ እኔ ቆረጥኩኝ። ብዙ ተሰቃይቻለሁ ለመቁረጥ ብታይ። ሌላ ሰው እንኳን ሲያስበኝ ውሽ በሱ ልክማ ማንም የለም ነበር ምል። ከዛ ቀጥ ብለህ አዳርክን ዛሬ ደር እሱም እንትን ጮሃለሁኝ፣ ጎረቤት ይመጣል ሊገለኝ ነው፣ ጮቤ ይዞላለሁኝ። ከዛ ኧረ እንዲሁ ተይ በእናትሽ ልጃችን እናሳደር አድጓል፣ እግዚአብሔር ይመስገን፣ አሁንማ ስራ ይዣለሁ፣ እግዚአብሔር ጥሎ አልጣለኝም ብዬ አባረርኩት። ከዛ ካመመ አሁንም አልጨክንብህም፣ ግን ይቺ አልጋ የምትዳብሳት ነገር አትሰራም አልኩኝ። ሄደ እሱም እንደዛ ሆኖ በቃ እኔም ያው ልጄን እያሳደግኩኝ። ሌላ ትዳር አልመጣም። ትምህርት መማር ጀመርኩኝ። የተነሳው እየወደኩኝ ብታይ ትምህርቴን ስማር ምስል እንደምንም ብዬ ያኔ በ12ኛ ክፍል ነበረ ዲግሪን ያዝኩኝ። እድገት መጣ እግዚአብሔር ይመስገን። ምን አጠናሽ? በአካውንቲንግ። ማትሪክ ከወሰድሽ በኋላ ዩኒቨርሲቲ ገባሽ? ኧረ ዩኒቨርሲቲ ኮሌጅ ተማርኩኝ። እዛው በነበርኩበት ዲፕሎማ ተማር፣ ከዛ ደግሞ ዲግሪ ተማርኩኝ። ከዛም በኋላ አንዳንድ አለቆች እግዚአብሔር ይስጣቸው ብቻዋን ልጇን ነው የምታሳድግ ምናምን ብለው ያው ተሯሩጠው እድገት ሰጡኝ፣ እግዚአብሔር ይመስገን። ከዛ ልጄን እያሳደግኩኝ መኖር ጀመርኩኝ። ሐዋሳም እሄዳለሁ እንትን እዛም ነበርኩኝ። ተቀይረሽ? አዎ ሻሸመኔም ነበርኩኝ። ሻሸመኔ ተመልሼ መጣሁኝ። ከዛ ልጄን እያሳደግኩ የሚገርምሽ ነገር እኔ ማረሳው ነገር ልጄን ምለው ሁሌም አወርስህ ትምህርት ነው ብለው፣ ሌላ ምንም አወርስህ ነገር የለም። ብዙ ዋጋ ከፍያለሁኝ። ትምህርትን የምትበላውን እና ምግብ አላጣልህ፣ አንተ እንድትከፋብኛል አልፈልግም። በቃ እግዚአብሔር ያውቃል፣ የነገውን እግዚአብሔር ያውቃል ብዬ እንደዚህ ዋጋ ከፍዬ ደህና ትምህርት ቤት ነበር ማስተምረው። ብዙም ልጅ አይቀርም፣ ደስተኛም አይደለም። ምን ሆኖ ነው ግን ይሄ ልጅ? ልብስ አለብሰዋለሁ ብታይ እንዲሁ በአይነት ነው ምገዛለት፣ የኔ ቀርቶ የእሱም በአይነት። ከዛ ይሄ ያስጠላል፣ ይሄ ፋሽን አይደለም ምናምን ይሉታል ጓደኞቹ። መቼም ክፋት ከልጅነት ነው የሚጀምር። ከዛ ያወልቀዋል፣ አይለብሰውም። ምን ፋሽን አይደለም ያስጠላል ይሉኛል ይላል። በሰርቪስ ነው የሚመላለስ እዛ ከነበርንበት ሀገር ሻሸመኔ። እዛ እየተማረ እያለ ግን ባህሪውን እየቀየረ መጣ። የሚገርምሽ ነገር በልጅነቱ ምን ይለኝ ነበር መሰለሽ? መቼም አንዱን ጥሎ አንዱን ሆነብኝ። ያው ስራ ስለምውል ከእሱ ጋር ተገናኝተን አንውልም፣ ያው ማታ ማታ ነው የማገኘው። እና ምንድን ነው ጎጄ ግን አብረን ለምን መቼ ነው የአንቺ ስራ አያልቅም እንዴ ይለኛል። ይናፍቃል በጣም። እና እናትና ልጅ አንድ ላይ ሲሆኑ ምናምን በጣም ነው የሚቀናው። አባትም ይፈልጋል። እና ለምንድን ነው ግን መቼ ነው ስራሽ የሚያልቅ ሲል፣ እኔ ስራዬ እንግዲህ ሳረጅ ነው እንጂ አሁንማ አንተን በምን አስተዳድርሃለሁ ምናምን እለዋለሁ። እና በቃ አሁን ለኑሮ ብለሽ ነው ከኔ ጋር ማቱ ይለኛል። አዎ ለኑሮ ብዬ ነው ስል፣ ቤተክርስቲያን አንዳንዴ ይዤ እሄዳለሁ፣ ጊዮርጊስ ቤተክርስቲያን። ለምን አንቺም የቆሸሸ ነጠላ እኔም የቆሸሸ ነጠላ ለብሰን ለምን ስለ ማርያም እያልናል ምን ማጠገብ ላጠገብ ተቀምጠናል። ይህን አረሳውም፣ ሁሌ የማወራው ነገር ነው። 4 ዓመት ምናምን ቢሆነው ነው። እና አንዳንዴ ስራ እያልኩኝ ልጄን እንደዚህ አይነት ነገር የጣልኩት እኔ ነኝ። በቃ ወላጅ ክትትል ያስፈልጋል። የባንክ ስራ ደግሞ ጠዋት ወጥሽ ማታ ነው የምትገቢ። በቃ ሲሪየስ ነው፣ ለምሳም አትገቢ። እንደዛ ስለሆነ ልጄ በቃ በጣም ተጎድቷል። ከሰራተኛ ጋር ነው የሚውለው? ከሰራተኛ ጋር ሳይሆን ሰራተኛም መቅጠርም አቅም የለኝም ነበር ያኔ። በቃ ብቻውን ነው የሚውል። ጎረቤት አደራ ብዬ ምናምን እዩት ብዬ ምግብ እዛ አስቀምጬ እና ትምህርት ቤት ሄዶ ሲመጣ ምሳቃውን ጥሎ ይመጣል፣ የሆነ ነገር ጥሎ ይመጣል፣ ቦርሳውን ምኑን በቃ
ከዛ በቃ እያደገ ሲሄድ ምን ሲል ግን ጸባዩ ይቀየራል፣ ይበሳጫል፣ ይሳደባል፣ አይኑ በርበሬ ይመስላል። ልብስ ለብሶ ሄዶ ጃኬት ለብሶ ጥሎት ይመጣል። አንድ ዘመድ አስጠግቼ ነበረ፣ የእሷ ብር ጠፋ። የት ሂዶ ነው? እማዬ ብር የጠፋ እኮ የት ሂዶ ነው? በቃ እሱን ሳየው በቃ እበሳጫለሁ። ብታይ ሁኔታው ሙሉ ደብተሩን ሳይ አላስጠና ስል እባክሽ ተይኝ ምናምን ይለኛል። አንድ ቀን እራት በልተን ወንበር ላይ ብታይ ጠርዙ ላይ መሯሯጥ ጀመረ። አረ ምን መጣብኝ ምናምን ብዬ ጮኩኝ፣ ብታለቀስኩኝ። ከዛ እየሳቀ ተቀመጠ። ከዛ ጓደኛው ደግሞ ይመጣል፣ ይጠራዋል። ሁለቱ ብታይ እንደ እንትን ነው የሚስቁብኝ፣ እንደ አሻንጉሊት ከትከትከት። እኔ ያንተ መሳቅ አንሶ ደግሞ ያ ጓደኛ ለምን ይስቅብኛል? ምንድን ነው የምስቁብኝ? እንዲህ እያሉ እያዩ ፈርስ ይላሉ። በቃ መሳቂያ ብታይ የሚያደርጉኝ ሁለቱ ተጠራርተው። አረ ፈጣሪ ምን ልታረገኝ ነው? እኔ ልጄን ባርክልኝ ባልኩኝ እንደገና ተገላቢጦሽ እንዲህ አይነት ነገር ዋጋ የከፈልኩበት ልጅ እያልኩኝ። ከዛ አንድ ቀን ግራ ገብቶኝ እያለ የሆነ ሰው ይመጣል፣ ጎረቤት ማላቀው፣ አካባቢ አዲስ የገባ ነው፣ የጎጃም ቤት ነው ወይ ምናምን ብሎ ሰው አስገባውና ደህና ነሽ? እንዴት ነሽ? አላቀሽም፣ አንቺም አታውቂኝ ይሆናል ምናምን አለኝ። አዎ አላቅም። ምን ነበር ስል ተኝቶ ነበር እሱ፣ የኔ ልጅ ማለት ነው። ዘካርያስ አለው። አቤት። የት ነው የምትውሉ? ምንድን ነው የምትሰሩ ከልጄ ጋር ከአቤል ጋር ሲለው፣ ጋንጃ ማጨስ ጀምራችኋል አይደል ሲለው፣ አዎ ሲል ራሴን አላቅም። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ